ኧረ ወፍ 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 እንደዛማ ወፍ ጭራሽ ጭራሽ የሆነ እኔ ማለት ነው እንኳን ደህና መጣ በሉት ወንድማች። አንደኛ ቅጣት ነገር ይብቃ ይቀርብ። አቻ በቃ አሁን ስለማይሰጥሽ ላስተዋውቅ። ገምጄ ስንት ልጅ በማርያም ይሄ ልጅ ግን ምን አይነቱ ሰይጣን ነው? በመቤቴ ለምንድን ነው እኔ ፊት በጣጥስ የምትበላው? እኔ ፊት ለምን በጣጥስ ትበላለህ? በጣጥስ ምንድን ነው ማለቴ? ምንድን ነው ስሙ? ማሮ ቺፕስ ለምን ትበላለህ? እኔ ፊት ትወጃለሽ? በጣም ማርያም አንደኛ ቅጣት በጣጥሱን አሁን እንደዚህ አድርገህ ያዝና ማለት ነው። ስማኝ ያዝና መሬት ላይ ታፈስልኝና እንደዚህ እንደዚህ ትጥባለህ ሁሉንም። ሁለተኛ ምግብ ክቡር አይቻልም አይመለከትም ቅጣት ነው። ዱቄት እየተቀባ በርበሬ እየተቀጣ አይደለ? ዱቄት እህል እንትን አይደለ? ቶሎ ቶሎ አትብላ። አልተቀባውም ወዲያ አትብላ ቶሎ ቶሎ። ምራቄ ነው አቀጠነው ይሄ ልጅ ጌታ ምስክሬ። ዲባውሽ መሬት ላይ ወይ በቃ ቆይ ጨዋታ ይለቀና ወጣለታለሁ። በቃ ያልበላም በቃሽ ግጭ እናት አንተማክ እየሞላ ምን ይሰራል? አንደኛ ቅጣት ሰሙና በላልኝ። ሁለተኛ ቅጣት ኮልጌትና በኮልጌት ድፍን አድርገው። ሶስተኛ ቅጣት ደግሞ እንደዚህ እጅ በጆሮ ያዝ። እንዴት ሙሉ አሳይኛ። እንደዚህ አሳይኛ። እሺ እንደዛ በሁለቱም ተቀምጠህ አላሳየሽኝም እኮ አንቺ አርቀሽ አሳይኛ ካሜራው። አልደርሰውም እኔስ እንዴት ደርሼው ምን አገባህ? እኔ እቀጣለሁ ጌታ እቀጣለሁ እኮ ዘበይተኝ ሴታ አትቀጭ። በሳሳይ አሳይታለሽ ምንድን እንደዚህ አልነካሽውም። እጅሽን ማርያምን ለነካው ይሄው ይሻሉ አላሽ አይሻ እንዴት እንደምትነሺ ፍጥነትሽ ራስ ቆይ 5 ቁጥር ራስ ግምጂ እግዚአብሔር ምስክሬ። እሺ አራተኛ ቅጣት አሁን ውጭ ወጥተሽ ኢንስታግራም ላይ ደውይልኝ ኦር ኢሞ ላይ አከካ ምን ኢንስታግራም እንቀቀለ ብለው ምን አገባኝ ምን ስለዛ ራሽ ረዛ ወርዘጂ አንተ ራስህ ገዛ አንቺ ራስህ ደስ ይደዛ መስላም እግዚአብሔር አንቺ ነው ነው በእግዚአብሔር ግምጂ የተነሻው ምን አገባ ማርያም ቦሌ ከመጣሻውን ቺፕስ
የሚገርም ቺፕስ ገዝቼ ቴካዊ ጠብቅሻለሁ። ሰላም ብለሽ እንጂ ቺፕስ ይዘሽ ትይዣለሽ። ራይድ ማርያም ኢቭን ከፈለሽ ሴት ልጅ እኮ ነው በዚህ ሰዓት ምን አባቴ ነው የሚያንዘላዝለኝ? ወይኔ ጉዲ ወይኔ ጉዲ አክራሪ በዚህ ሰዓት ምን ያንዘላዝለኛል ነው? በየሰዓቱ ሴት እየጠራ ቺፕስ ትጋብዛለህ እንዴ? ምን አገባኝ እኔ እኮ ከምቻ አይ እንግዲህ ኮተ ምን አዝረከረከኝ? እሰይ ምን አዝረከረከኝ? እኔ እኮ ላንቺ ቺፕስ ስላማረሽ ልጋብዝሽ ብዬ ነው። አይ ብላኪ ዛሬ ለፈኝ እንደዛ አይባልም። ብላኪ ዛሬ ለፈኝ በቃ መሽቷል። ሌላ ጊዜ ትጋብዘኛለህ እንጂ ይጀምር እንደ ወንድሜ ነው ማይሽ። እኔ ራሱ እኮ እንዳክስቴ ነው ማይ። ለሰው ክብር ይኖርሽ። እንደዚህ እንዲህ መሰለ ውበት ይዘሽ ጭንቅላት ሲባዶ አይሆን። ያው አንተ ደግሞ ከመልክም ከጭንቅላት የሚነሳልህ አይደል? ዝም ብሎ አቁሞ የፈጠረ መልክ ብቻ መልክ ብቻ መልክ ጠፉ አሻንጉሊት አንቺ ወይ መኪና የአፍላ ፍቅር ዳይሬክተር ይድዳ ዝንጀሮ ችግራችሁ የማህይብነታችሁ ጥግ ምን እንደሆነ ታውቃላችሁ? ለምን ሰው ለማንካት ይባላል? አይመለከትም። ሰለም የሆነ የፊት ማለት ነው። ሳይማሩ ያሳደጉ እናትና ቤተሰቦቻችን እኔ ሰማይ ብላኪ አከብርሃለሁኝ፣ ግን በእኔ ዙሪያ ያሉ ሰዎችን በእኔ ምክንያት እንድትናገር አልፈልግም። እግዚአብሔርን ምን ይመስላል ዝንጀሮ፣ ጭናዳ ዝንጀሮ እከካ የሰው ጭናዳ ዝንጀሮ ይመስላል። እኔ የሆነ ነገር እና እኔን በእኔ ስር ያሉትን ሰዎች ለመንካት ይሞክራሉ። ሁላችሁም እንኩ ፍጉላ አጎናቸው አደርሱም። መብርሃንን አስሬ ቢፈጠሩ ራሱ እነሱ ስር የሚደርስ ወንድ የለም። አስሬ ቢፈጠሩ እንደኔ ጀለሶች የሚሆን ሰው የለም። አስሬ ቢፈጠሩ አይደለም አንድ ጊዜ እከካ ከሱ ብዙ ሰው ይንቃል። እኔ በፍቅር እንጫወት ባልኩኝ ሁሉም እነሱን ነው የሚናገሩብኝ። እኔ ምን እንደሚፈልጉ አላውቅም። እውነቴን ነው መቤቴ። አስሬ ቢፈጠሩ እነሱ አጠገብ አይደርሱም። ስነ ምግባር፣ ጨዋነት ሁሉን አሟልቶ የሰጣቸው